ሰላም ጤና ይስጥልኝ። በሀገር ውስጥም በውጭ ሀገርም ያላችሁ የዩቲዩብ ቻናል ቤተሰቦች እንደምን አላችሁ? ክብራትና ክብራን እንግዲህ እኔን የምታውቁኝም የማታውቁኝም እንዳላችሁ አምናለሁኝ። ለማታውቁኝ ደግሞ ራሴን ላስተዋውቅ። ስሜ ከማል ዘካሪያ አብዱላሂ ይባላል። ተወልጄ ያደግኩት ሐረር ከተማ ውስጥ ነው። እዛው ተምሬ እዛው አስተምሬ ለ11 ዓመት በመምህርነት ቆይታዬ ጥሩ ጊዜ ነበረኝ ሐረር ላይ። ከዛም ደግሞ ወደ ሶማሌ ክልል በስራ ምክንያት ወደ ሶማሌ ክልል ተዘዋውሬ በባህልና ቱሪዝም ቢሮ የሙዚየም መስራችና የሙዚየም ኃላፊ ሆኜ ለ10 ዓመት ማገልገሌ ይታወቃል። ከዛም በኋላ ወደ አዳማ መጥቼ 1 ዓመት ከ8 ወር ኦልሞስት አሁን አዳማ ነው ያለሁት እና የተሰማራሁት ከመምህርነቱም ባሻገር በስዕል ስራ ታወቃለሁ። እንደገና በስፖርት በካራቴ በማርሻል አርት በሾቶካን ካራቴ አሰልጣኝነት ታወቃለሁ። እንዲሁም ደግሞ በፊልምም ደግሞ እንደዚሁ በአንዳንድ ፊልም ላይ ለመሳተፍም እንደሞክሬያለሁ እና ስራዬ ብዙ ነው። እንግዲህ የዩቲዩብ ቤተሰቦቼ ዛሬ ደግሞ እዚህ ጋር 6 ቋንቋዎችን እዚህ ጋር አስፍሬያለሁ። ይህ ቋንቋ እንግዲህ ቋንቋ ጥቅሙን ማንም ሰው ያውቀዋል። ለምሳሌ በሀገራችን ደረጃ እንኳን ብናየው የተለያዩ ቋንቋ ማወቅ ለብዙ ነገር ይጠቅማል። እኔ በታሪክ አንድ ጊዜ ወደ ጅቡቲ ሄጄ ቋንቋዎቹን በማወቄ ከሞት የተረፍኩበት አጋጣሚ አለ። እሱም በሰፊው አወራቸዋለሁ። ቋንቋ ባለማወቅ ደግሞ አደጋ ውስጥ መውደቅም አለ። ዛሬ እዚህ ጋር የተገኘሁት ሰላምታም በ6 ቋንቋዎች እንዴት ማቅረብ እንዳለብን የሚያሳይ ነው። ግን ደግሞ ከ6ቱ ቋንቋዎች ለምሳሌ እንግሊዝኛ አለ፣ ሐረሪ ቋንቋ አለ ወይም አደረኛ ተብሎ ይታወቅ የነበረ የሐረሪ ቋንቋ አለ፣ አፍ ሶማሌ አለ፣ አማርኛ አለ፣ አፋን ኦሮሞ አለ፣ ሉገተል አረቢያ አለ። ይሄ ማለት የአረብኛ ቋንቋ ማለት ነው። እዚህ ጋር ሉጋ የሚሉት ይሄ ሉጋ ቋንቋ ማለት ነው። እዚህም አፋን ማለት ቋንቋ ማለት ነው። አፋን ኦሮሞ አፍ ማለትም ቋንቋ ማለት ነው። አፍ ሶማሊ ሐረሪ ሲናን ማለትም አፍ ማለት ነው። እንግሊዝኛ ላይ ግን አፍ የሚል ነገር የለበትም። እንግሊዝኛ እንግሊሽ ኤንድ አምሃሪክ የሚል ራሱ አፍ ስለሆነ ነው፣ ቋንቋ ስለሆነ ነው። አማርኛ ቋንቋ ነው፣ እንግሊሽም ቋንቋ ነው። ምክንያቱም እንግሊዝኛን የፈጠሩ ሰዎች እንግሊዝ ሀገር ወይም ደግሞ ግሬት ብሪቴን ወይም ደግሞ ኢንግላንድ ብለን የምንላት ሀገር ቋንቋ ነው። አማርኛ ደግሞ የኢትዮጵያ ቋንቋ ነው። ስለዚህ ይሄን ቋንቋ ለምሳሌ ክልል ደረጃ በክልል እንኳን ብንወስደው ይለያያል። ኦሮሞ ብቻ ብንል፣ ሶማሌ ብቻ፣ ሐረሪ ብቻ ብንል ኦሮሞ ብሔር ነው፣ ሶማሊም ብሔር ነው። አፍ ሶማሊ ካልክ ግን ቋንቋው ነው። አፋን ኦሮሞ ካልንም ቋንቋው ነው የሚሆነው ማለት ነው። ሐረሪ ካልን ክልል ነው፣ ብሔሩም ሐረሪ ነው። ደግሞ ሐረሪ ሲናን ካልን ደግሞ ቋንቋው ነው። ብሔሩም ክልሉም ቋንቋውም ሐረሪ ልንለው እንችላለን። ግን ሲናን የምትለዋን ከጨመርን ብቻ ነው ቋንቋ ማለት የምንችለው። ሐረሪ ሲናን፣ ጌይ ሲናንም ይባላል። ስለዚህ ይሄ ኦሮሞ ብሔርም ነው። አያችሁ፣ ኦሮሚያ ደግሞ ክልል ነው። ሶማሊ ክልልም ነው ብሔርም ነው። አፍ ካልን ግን አፍ ሶማሊ ካልን ቋንቋ ነው። አፋን ኦሮሞ ካልንም ቋንቋ ነው። ሉገተል አረቢ ብለን ካልን ይሄ ራሱ ሰላምታዎች አሉት፣ በርካታ ሰላምታዎች አሉት። ይሄኛው ለዛሬ ትምህርታችን ይሄ ወሳኝ ሳይሆን ይሄንን ለወደፊቱ እኔም ራሴ እየተማርኩት ያለ ቋንቋ ስለሆነ አረብኛ በደንብ እየተማርኩት ያለ ስለሆነ ይሄንን በሰፊው ጨምርላችኋለሁ። ለዛሬው እቺን ሰላምታ አቀርብላችሁና 5ቱን ግን ዲቴይል ልገባበታለሁ ማለት ነው። እሺ፣ ዛሬ እዚህ የተገኘሁበት ዋናው ነገር ኢትዮጵያ ውስጥም ይሁን ውጭ ሀገር ቋንቋ ስንችል፣ ለምሳሌ አረብ ሀገር የሚሄዱ ሰዎች አረብኛ ይፈልጋሉ። ማንኛውም ለስራ የሚሄድ እንግሊዝኛ ደግሞ አሜሪካም አውሮፓም ስትሄድ እንግሊዝኛ ኢንተርናሽናል ቋንቋ ስለሆነ ያስፈልጋል። አረቢም ኢንተርናሽናል ነው ባይዘው። ግን ደግሞ አረቢ የማይነገርበት አካባቢ አለ። ለምሳሌ ካናዳ፣ አሜሪካ ሄደ አረቢ መናገር ይሄን ያህል ላያስኬድ ይችላል። ግን ሚድል ኢስት አካባቢ መካከለኛው ምስራቅ አካባቢ ስትሄድ አረቢ ያስፈልጋል። ዱባይ ስትሄድ ያስፈልጋል። ከዛም ባሻገር እንግሊዝኛ በቂ ነው ብዬ አስባለሁ። በሁሉም ዓለም ላይ ብትሄድ ያ ነው። ከእንግሊዝኛው ባሻገር ፍራንስ፣ ጣሊያን ብትማሩት፣ ጀርመንኛ፣ ቻይንኛ ቢማር የሰው ልጅ ይጠቅመዋል። ለምሳሌ በሀገራችን ጉዳይ በዲፕሎማሲ ዙሪያ ላይ በዚህ በአባይ ዙሪያ
እነ መሐመድ አልዓሩሲ አያችሁ በቋንቋ እንዴት እንደሚጋፈጡ ሀገራቸውን ማለት ነው በአረብኛ ቋንቋ። በአማርኛም እንደዚህ ኡስታዝ የሚያቀርባቸው ደግሞ አሉ። ለምሳሌ ኪንግ ኦፍ አባይ የሚለውን ፕሮግራም የሚያዘጋጅ ኡስታዛችን በአማርኛ እንዴት አረብኛውን እየተረጎመ እንደሚያሳውቀን አይታችኋል በቴሌቪዥን። ያ ማለት እንግዲህ ቋንቋ በጣም ወሳኝ ነው ማለት ነው። አገሪቷን ለማስከበርም ለማስጠበቅም ራስንም ጭምር ለማስከበርም ለማስጠበቅም ስራ ለማግኘትም ሁሉም ጋር ኤንጂኦ ለምሳሌ መንግስታዊ ያልሆኑ ድርጅቶች አካባቢ ስራ መፈለግ ካስፈለገ ቋንቋ ነው መስፈርታቸው የመጀመሪያው። ለምሳሌ እንግሊዝኛ ካወቅ ልትወሰድ ይችላል። አረብኛ ከጨመርክ ሞር ለምሳሌ ሐረር ክልል ላይ ጥናት ለሚያደርጉ ሰዎች ሐረሪ ቋንቋ መቻል ሞር ያስፈልጋል። አፍ ሶማሊ ደግሞ ሶማሌ ኤሪያ ላይ እስከ መቁዲሾ ድረስ ሀርጌሳ፣ ጅቡቲ፣ ሶማሌ ያለበት ምድር በአጠቃላይ ስትሄድ መንግስታዊ ያልሆኑ ድርጅቶች በመንግስታዊ ያልሆኑ ድርጅት ውስጥ ለምሳሌ ሴቭ ዘ ችልድረን አለ፣ ዩኤን አለ፣ አይኦኤም አለ፣ ኖርዌያን ሪፊጂ ካውንስል ኤንሲአር አለ፣ ኬር የሚባል አለ፣ ሴቭ ዘ ችልድረን አለ። እነዚህን የመሳሰሉ ድርጅቶች ውስጥ እንኳን ሰው ከገባ ቋንቋ ያስፈልገዋል። ስለዚህ አሁን ምንድነው እዚህ ጋር ያቀረብኩላችሁ ሰላምታዎች ምን ይመስላሉ? አምስት ሰላምታዎችን ብቻ ነው እዚህ ጋር ያቀረብኩት። እንዳውም አብዛኛዎቹ ላይ ለምሳሌ ጉድ ኢቭኒንግ፣ ጉድ ሞርኒንግ፣ ጉድ አፍተርኑን የሚሉትን አላስገባውም እንግሊዝኛ ላይ። እንደዛው ሁሉ በሐረሪውም በሶማሌኛውም በአማርኛውም እንዲሁም በአፋን ኦሮሞ አከም ቡልተን አከም ኦልተን የሚለውን አላስገባውም። እንደምን ዋላችሁ፣ እንደምን አመሻችሁ፣ እንደምን አደራችሁ አላስገባውም። አማን ሀደርኩ፣ አማን ዋልኩ የሚለውን አላስገባውም። እዚህም በሶማሌኛ ደግሞ መወሸን፣ ገለብ ወናክሰን፣ ሀቤን ወናክሰን፣ ሱባህ ወናክሰን የሚሉትን እዚህ አልጨመርኩም። እነዚያ እንዳሉ ሆኖ በተወሰነ ደረጃ ሰውን ሰላም ለማለት ስንፈልግ ማለት ያለብን ቃላቶች ናቸው። ፕሮግራሜን የምትከታተሉ ይሄ ይጠቅማቸዋል ብዬ አስባለሁ። ምናልባት ለቻናሌ ደግሞ አዲስ ከሆናችሁ ለዩቲዩብ ቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ፕሮግራሜን ወይም ደግሞ ማስተምረውን ትምህርቴን ማግኘት ትችላላችሁ። አብዛኛውን ሰዓት በአሁኑ ሰዓት እያስተማርኩ ያለሁት አማርኛ ቋንቋን ለሶማሌ ማህበረሰብ ወይም ደግሞ ለሶማሌ ኮሚኒቲ፣ በዓለም ላይ ላሉ ሶማሌ ኮሚኒቲዎች ወይም ማህበረሰቦች አማርኛ ቋንቋን እያስተማርኩ እገኛለሁ በአሁኑ ሰዓት በቋሚነት ማለት ነው። ምንድነው የ6 ወር ገደብ ነው የሚይዝላቸው። ይጽፋሉ፣ ያነባሉ፣ ያዳምጣሉ፣ ይናገራሉ። በአራቱንም የቋንቋ ክህሎቶች እያጠናቀቁ አሁን በዚህ ወር ውስጥ የሚመረቁ 6 ወር ጨርሰው የሚመረቁ ተማሪዎች አሉ። ሰርቲፊኬት እያዘጋጀሁላቸው ነው ያለሁት። እነዚህ ደግሞ አሁን ይሄ ፕሮግራም ደግሞ ለብቻ ያቀረብኩት ፕሮግራም ደግሞ ቃላትን ብቻ ማንኛውም ሰው አረብኛ ሙሉ ማወቅ ካልፈለገ ቃላቶቹን ብቻ ብጽፍለት፣ ቃላቱን በአማርኛ ትርጉሜ ብጽፍለት፣ ኦሮሞም ከሆነ ቃላቱን በኦሮምኛ ብጽፍለት፣ የአረብኛን ቃላት በሶማሊኛ ብጽፍለት፣ የእንግሊዝኛን ቃላት በአረብኛ ብጽፍለት፣ ወይም ደግሞ አረብኛን ራሱ በሐረሪ ብጽፍለት፣ በእንግሊዝኛ ብጽፍለት፣ በሌሎችም ቋንቋ ብጽፍለት ያ ሰው ተጠቃሚ ነው ብዬ አስቤን ይህን ፕሮግራም ያዘጋጀሁት። ይሄ ማለት እንግዲህ ሰላምታን በ6 ቋንቋዎች የሚል አለ። ይሄ ሰላምታውን ብቻ ልስጣችሁና ለዛሬ በሚቀጥለው ግን እንግሊዝኛን፣ ሐረሪ ሲናንን፣ አፍ ሶማሊን፣ አማርኛንና አፋን ኦሮሞን ብቻ ትኩረት አድርጌ ቃላቶችን የተለያዩ ቃላቶችን እዚህ ጋር እንግሊዝኛ ላይ የምንለው በሐረሪ ምን እንለዋለን፣ በአፍ ሶማሊ ምን እንለዋለን፣ በአማርኛ ምን እንለዋለን፣ በአፋን ኦሮሞ ምን እንለዋለን የሚለውን እንደዛ በ5 ይሁን በ2 ቃላቶቹ በርከት እያሉ ሲመጡ እየበዙላችሁ ስለሚመጡ ይጠቅማቸዋል ብዬ በማሰብ ያዘጋጀሁት ፕሮግራም ነው። ስለዚህ ሰብስክራይብ እያደረጋችሁ ላይክ ሼርም እያደረጋችሁ ቻናሌን እንድታበረታቱ ጠይቃለሁ። ይህ ማለት ምንድነው? ቋንቋ ማወቅ በጣም ጠቃሚ ነው። እስቲ ወደ ቋንቋው ልውሰዳችሁ። ሰላምታን በ6 ቋንቋዎች ማቅረብ። ሰላምታን በ6 ቋንቋዎች ሲንመልከት አንደኛ እንግሊዝኛ አለ እዚህ ጋር። እንግሊዝኛው ብዙ ጊዜ በስልክም ስንደዋወል ሄሎ የሚል ቃል አለ። ይሄ ሄሎ አንደኛ በስልክ ማንነቱን ለማወቅ የምትሉት የመጀመሪያ ጥሪ ሲሆን ይሄ ሄሎ የሚለው ቃል የራሱ ታሪክ አለው። እሱን ሌላ ጊዜ እንመጣበታለን። ሄሎ ሲል ማልበል እንደማለትም ሊሆን ይችላል። ሄሎ ብለህ ለሰላምታ ስትጠቀመው ደግሞ ሄሎ ስትለውም ሄሎ ሊልህ ይችላል። በሚቀጥለው ደግሞ ሁለተኛ ላይ ሃይ ይልሃል። ሃይም ራሱን የቻለ ሰላምታ ነው። ሃይ ይልሃል። ሌላው ደግሞ ትንሽ ወደ አሜሪካ አካባቢ ስትሄዱ ዋትስአፕ ዮ የሚሉ አሉ። ዮ ዋይ ኦ ብሎ ዮ የሚሉ አሉ። እዚህ ጋር ደግሞ ዋትስአፕ ይሄ አፕሊኬሽን መተግበሪያው አይደለም።
ዋትስአፕ ያ አፕሊኬሽኑ ካፒታል ኤ እና ስሞል ፒፒ አፕሊኬሽን የሚለው ዋትስአፕ የሚለውን እሱን አይደለም። እዚህ ጋር ዩፒ ነው የምንጠቀመው። ዋትስአፕ ስንል እንደ ሰላምታ ነው። ዋትስአፕ ሜን ይልሃል፣ ያን ሰላምታ ነው እሱ የሚጠቀመው። ዋትስአፕን ካልክ ያው ነው። ሄሎም ካልክ ሰላምታ ነው። ሃይ ካልክም ሰላምታ ነው። እዚህ ጋር ደግሞ ሃው አር ዩ ወይም ደግሞ ሃው አር ዩ ብለህ ሃው ዱ ዩ ዱ የሚባል አለ። ብዙ ነው። ሄይ ልትለው ትችላለህ። ሰላምታ በአየር ላይ ሰውን ሰላም ለማለት ስንፈልግ ማለት ነው። እነዚህ እንግሊዝኛዎችን እንደዚሁ ደግሞ በርካታ ቃላቶችን እንዲሁም ግራመሩንም ጭምር ላስተምራችሁ እችላለሁኝ። ሰብስክራይብ እያደረጋችሁ ቆዩኝ። እናንተ እንግዲህ ሰብስክራይብ ማድረጉን እንዳትረሱ። ሰብስክራይብ ስታደርጉ ታዲያ ለዩቲዩብ ቻናሌ አዲስ የሆናችሁ ቤተሰቦች ቻናሌን ሰብስክራይብ ካደረጋችሁ በኋላ የደውል ምልክቷን እንዳረሱ መጫን እንዳረሱ የደውል ምልክቷን መጫን እንዳረሱ። እንግዲህ በሚቀጥለው ደግሞ ሐረሪ ሲናን አለ። ሐረሪ ሲናን ለምሳሌ እዚህ ጋር ሐረሪ ማለት ብሔሩም ነው ክልሉም ነው ቋንቋውም ነው። ሲናን ስንጨምር ግን ሐረሪ ሲናን ሐረሪ ቋንቋ ሆነ ማለት ነው። ወይም ድሮ በምታውቁት አደርኛ ብላችሁ የምትሉት ማለት ነው። ይሄ አሁን ሐረሪ ሲናን ትክክለኛው ነው። አደርኛ ሰው ነው ዝም ብሎ ይለው የነበረው እንጂ አደሬ የሚባል ብሔርም የለም። ሐረሪ ነው የሚባሉት እና ይሄ ነው አደሬ የሚባል ብሔር ቢኖር ኖሮ እስከዛሬም አደሬ ብለን በጠራ ናቸው። ስለዚህ አደሬ የሚባለው የተለጠፈላቸው ታርጋ እንደሆነ ነው እኔ የምረዳው። አደሬ ብሎ ብሔር የለም፣ ሐረሪ ብሔር ነው ያለው። አንደኛ እዚህ ጋር አህለን ይልሻል። አህለን ይልሃል። አህለን ማለት በአረብኛ ነው የመጣው። አህለን ሲል አረብኛ ነው። አህለን ወሰህለን ይላል። እዚህ ጋር አለላችሁ አህለን ይላል። ሐረሪ ራሱ አህለን ብሎ ሰላምታ ይላል። አህለን አማንተኺ ሊል ይችላል። አህለን አማንተኹ፣ አህለን ሐልኹ ሊል ይችላል በሰላምታ ማለት ነው። እዚህ ጋር አማንተኹ ደግሞ የሚለው አማንተኹ ለብዙ ሰውም አማንተኹ ለፕሉራል የሆኑ በርከት ላሉ ሰዎች አማንተኹ የሚለውን ማቅረብ ትችላላችሁ። ሁለተኛው ደግሞ ይሄ አማንተኹ የሚለው ለክብር አንድ ሰው እድሜው ገፋ ሲል እናት፣ አባት፣ አያት፣ አጎት፣ አክስት ሲሆኑ አማንተኹ ልትሉ ትችላላችሁ። ክብር ነው። ኢቨን አሁን በተለምዶ ራሱ ምን ሆነ ወጣት ለወጣት ራሱ በረኹ አማንተኹ የመከባበር ቃል ሆነ። ይሄ አማንተኹ የሚለው በነጠላ ሴትና ነጠላ ወንድ ደግሞ አማንተኺ አማንተሺ ልንል እንችላለን። አማንተኺ ለወንድ ሲሆን አማንተሺ ደግሞ ለሴት ነው የሚሆነው። ግን ያ ራሱ አሁን በምን እየተቀየረ መጣ? ወደ መከባበሩ ስለመጣ አማንተኹ ወደሚለው መጣ። ጓደኛዬ በረኹ አማንተኹ ሐልኹ ልል እችላለሁ። ምንም እድሜው ባይተልቅም ማለት ነው። ምንም እንኳን ብዙም ባይሆኑም ማለት ነው። ነጠላም ሆኖ ለክብር የምጠቀመው ቃል ነው ማለት ነው ይሄ። እሺ በሚቀጥለው ሶስተኛው ሐልኹ አላችሁ እንደማለት ነው። አማንተኹ እንዴት ናችሁ ነው። አለን አህለን ማለትም ያው ሃይ እንደማለት ነው። አማንተኹና አማንተሺ ያልኳችሁ ደግሞ ደናነሽ፣ ደናነህ፣ ደናኖት እንደማለት ነው። ይሄኛው የሁለተኛው። ሶስተኛው ሐልኹ አላችሁ እንደማለት ነው። ጅረ ጅርቱ እንደሚለው ኦሮሞ ጅረ ጅርቱ አለን አላችሁ እንደማለት ነው። ሐልኹ ማለት አላችሁ አለን የሚለው መልስ ለእናንተ ይሆናል ማለት ነው። እሺ ሐልኹ የሚለው ለብዙ ነው በብዛት ሐልኹ፣ ሐልሺ ገባችኋለም። ሐልኺ የሚሉት ለነጠላ ወንድና ሴቴ ጾታ እንዲሁም ደግሞ ለብዙ ሲሆን ኹ ካያችሁ ሁል ጊዜ የመከባበር ወይም የማክበር በእድሜ የገፉ ሰዎች ሰላምታ ማቅረቢያ ሲሆን እንዲሁም ደግሞ የመከባበሪያም ሰላምታ ሊሆን ይችላል። ይሄ ለወንድም ለሴቴም አማንተሺ ከማለት አማንተኹ ብል፣ አማንተኺ ከማለት አማንተኹ ብል ይመረጣል ባይዘወይ። እና ሐልኹ የሚለው አላችሁ እንደማለት ነው። ወይም አለህም ሊሆን ይችላል። አሉ እንዴት ኖት ለማለትም ጭምር ነው። በረኹ ነው ይሄኛው እንዴት ኖት የሚለው በረኹ እንዴት ኖት፣ እንዴት ነህ። አላችሁ እናንተ እንዴት ናችሁ ለማለትም ነው። ለፕሉራል ማነው ስሙ ለብዙ ቁጥር የምንጠቀመው ነው። ኹ ካያችሁ ለጊዜ የብዙ ቁጥርና የማክበርን ነው የሚጠቅሰው። እና አምስተኛው ደግሞ ሚን ቢሐልኹ ምን ይዛችኋል እንደማለት ነው። ሚን ቢሐልኹ አላዋ ነቢ ቢሐልና ይላል ሐረሪ። ሐረሪ ማለት አላዋ ነቢ ቢሐልና በጎ ስራ ይዘናል፣ በጎ ነገር ላይ ነን እንደማለት ነው። አላሁ ነቢ ማለት የአላህ መንገድና የነቢያችን አለይሂ ሰላቱ ወሰላም መንገድ ላይ ያለ ነው። የእሳቸውን ስራ እየሰራን ያለ ነው። ስለሳቸው እያወሳን ያለ ነው። ስለ በጎ እያወራን ያለ ነው እንደማለት ነው። ምን ቢሐልኹ ሲላችሁ አላዋ ነቢ ቢሐልና ነው መልሱ። ወደ ሶስተኛው አፍ ሶማሊ እንገባለን። አፍ ሶማሊ አንደኛው ሶሞ ፊዕኒት። ሶሞ ፊዕኒት ማለት
ደህና አይደለህም እንዴ እንደማለት ነው። እንደ ጥያቄ መልክ ነው ይሄ። ሶመ ፊዕኒት ደህና ነህ አይደለም ወይ እንደማለት ነው። ደህና ነህ አይደለም ሶመ ፊዕኒት ወላል ወንድሜ እንደማለት ነው። እሺ ሁለተኛው ይወረን ወሬ ስጠኝ እንደማለት ነው። አውራልኝ፣ እንዴት ነህ፣ እንዴት ይዞሃል እንደማለት ነው። ወሬውን አምጣ አዲስ ነገር ካለ እንደማለት ነው። ይወረን ብሎ ሰላምታ ካለ ካንተ ወሬ ይጠብቃል ማለት ነው። ይወረን ካለ ሶስተኛው ሴታይ እንዴት ነህ። ሴትህን ፕሉራል ነው ጀማዓ ሲሆን ወይም ደግሞ ብዙ ቁጥር ሲሆን ሴትህን ይሆናል። እዚህ ጋር ግን ሴታይ ለነጠላ ብቻ ነው። ሴቴም ወንዴም ለድግ ለብ ይባላል። ሴትና ወንድ የሚለው በሶማሊኛው ለድግ ማለት ሴት ነው፣ ለብ ማለት ደግሞ ወንድ ማለት ነው። እና ይሄኛው ግን ሴታይ ለወንድም ለሴትም ሊሆን ይችላል። ግን ሴትህን ካልኩኝ ብዙ ሲሆን ነው። ብዙ ሲሆኑ አሁን ይሄ ሴታይ ስለሆነ ለአንድ ሰው ነው። ለሴትም ሊሆን ይችላል ለወንድም ሊሆን ይችላል። እንደምነሽ እንደምነህ የሚለውን አንድ ላይ አጠቃለው ነው። እዚህ ጋር እንዴት ነሽ ወይም እንዴት ነህ የሚለውን ይይዛል። ሴታይ ካለ ማለት ነው። ዋያይ አምስተኛ ማነው አራተኛ ዋያይ ማለት እሺ እንደማለት ነው። አራተኛ ነበት ሶማህ ደህና ነው አይደለም፣ ደህና ነህ አይደለም እንደማለት ነው። ነበት ሶማህ ደህና ነው አይደለም፣ መልካም ነው አይደለም። ነበት ማለት ደህንነትን ነው የሚያሳየው፣ ሰላምታን። ሰላም ነው አይደለም እንደማለት ነው። ነበት ሶማህ ሰላም ነው አይደለም እንደማለት ነው በአጠቃላይ። አምስተኛው መፊ አንታይ ደህና ነህ እንደማለት ነው። ሶመ ፊዕኒት ፊዕን የምትለዋቺ ፊዓን የምትለዋ ደህንነትን ነው የምታሳየው። ፊዓን እና ፊዕን ሶመ ፊዕኒት እና ሶመ ፊዕኒት የሚለውና መፊ አንታይ ይለያያሉ። አባባሉ ይለያያል እንጂ ሰላምታው ያው ነው። እዚህ ጋር መፊ አንታይ ደህና ነህ እንደማለት ነው። ደህና ነሽ መፊ አንታይ ለሴቴም ለወንዴም እንጠቅማል። ለብሩ ለጀማዓ ከሆነ ወይም ደግሞ ለብዛት ለብዙ ቁጥር ከሆነ ግን ደግሞ መፊ አንትሂን ይሆናል። መፊ አንትሂን የሚለውን ይዛል ማለት ነው እዚህ ጋር። እሺ ወደ አማርኛው እንመጣለን። አማርኛው አሁን እያወራሁበትም አማርኛ ነው። አማርኛ እንግዲህ ሰላም እንዴት ናችሁ ውድ ተመልካቾቼ የሚለውን ሰላምታ ነው። ሰላም እላለሁ። ይሄ ሁለተኛው ቃል ደግሞ ታዲያስ፣ ያው ማወራላችሁም በአማርኛ ስለሆነ አማርኛውን ብዙ ላልገልጽላችሁ እችላለሁ። ታዲያስ ሰላም፣ ታዲያስ እንዴት ነው። እዚህ ጋር እንዳየነው አይነት ይወረን እንደማለት ነው። እንዴት ነው ሰላምታ ነው ይሄ ራሱ። አራተኛ ጤና ይስጥልኝ አብሮ ይስጥልን የሚል መልስ ይመጣል። ጤና ይስጥልኝ አብሮ ይስጥልን የሚለውን አራተኛ። አምስተኛ ደህና ናችሁ እንዴት ናችሁ፣ ደህና አደራችሁ የሚለውን አላስገባውም ብያችኋለሁ። ደህና አደራችሁ፣ ደህና ዋላችሁ፣ ደህና መሻችሁ የሚለው አልገባም ሁሉም ላይ። ይሄ ኖርማሊ ሰላምታ ብቻ ነው። ያ ዋና ሰላምታ ነው። ባይዘው እዚህ ጋር አረቢ ላይ ጨምሬዋለሁ። ሁለቱ ቦታ ላይ እንደምን ዋላችሁና እንደምን አደራችሁ የሚለውን ጨምሬዋለሁ። እንደምን አሁን ሰባል ኸይር ሱባህ ወናክሰን እንደማለት እንደምን ጉድ ሞርኒንግ እንደማለት ነው። ጉድ አፍተርኑን የሚለው ደግሞ በአረብኛ ጉድ አፍተርኑን መሳኡል ኸይር ሊሆን ይችላል ማለት ወይ ከሰዓት በኋላ መሳኡል ኸይር ሰባሁል ኸይር ጠዋት ነው። ገባችኋል? እንመጣበታለን። እና አማርኛው ብዙ ነው ታውቁታላችሁ። አማርኛውን አልገልጾም ብዙ ጊዜ እያወራሁበትም ስለሆነ ማለት ነው። እዚህ ጋር ደግሞ አፋን ኦሮሞ የሚለው ይመጣል። አፋን ኦሮሞ ጋር ስንመጣ ቃላት ፊደላቱ ቁቤ ይባላል። ከቁቤ ነው እንግዲህ ይሄ አጻጻፍ የሚመጣው። ይሄ ላቲን ነው፣ ይሄም ላቲን ነው ባይዘው። ይሄ ቁቤ ይባላል፣ ይሄ ፈርሶማሊ ይባላል። ፈርሶማሊ ማለት የሶማሊኛ ፊደላት ማለት ነው። ይሄ ደግሞ ቁቤ ይባላል። ይሄ አማርኛ ፊደላት ይባላል። ይሄ እንግሊሽ ሌተርስ ይባላል አይደለም እንዴ? ይሄኛው ደግሞ ሐረሪ ሐርፊያች ይባላል። እሺ አፋን ኦሮሞ አለ። አፋን ኦሮሞ አንደኛ አከም ጅርቱ ይልል ይችላል። አከም ጅርቱ የክብር ነው ይሄ ራሱ። አከም ጅርታ ሊል ይችላል። የሐረርጌው፣ የሸዋው አለ፣ የጅማው፣ የአርሲው አለ፣ የወለጋው አለ፣ የቦረና ይለያያል ኦሮምኛው ራሱ። አከም ጅርቱ የሚያግባባ ግን ሁሉም ያስማማል ብዬ እገምታለሁ። አከም ጅርቱ ይላል። ሁለተኛ ፈያዳ። አሁን እዚህ ጋር ፈያዳ ነው ያልኩት። ፈያ ካልኩም ያው ነው። ፈያዳ ዳ የሚጨምረው የሐረርጌ ኦሮምኛ ነው። ፈያዳ። ሶስተኛ ጅረጅርቱ አለን አላችሁ። እዚህ ጋር አከም ጅርቱ እንዴት ናችሁ እንደማለት ነው። ፈያ ደህና ናችሁ፣ ፈያዳ ደህና ናችሁ እንደማለት ነው። ዳን ለመጨመርም አለመጨመርም ይቻላል። ጅረጅርቱ አለን አላችሁ እንደማለት ነው። አለን አላችሁ ጅረጅርቱ። አራተኛ ነጋ ኬሰኒ እንዴት ነው ሰላም ናችሁ ደህና ናችሁ እንደማለት ነው። ይሄም ነጋ ኬሰኒ
ሰላም ናችሁ ነው ኬሰኒ የሚለው። አሁን እዚህ ጋር የሸዋም የጅማም የወለጋም የአርሲም የባሌም ቋንቋዎች ኦሮሞ ሰፊ ነው። ነጋ ኬሰኒ ሊል ይችላል። አምስተኛው አርከፉነ ይላል። እጅ ነስተናል እንደማለት ነው። ሰላም ብለናል እጅ ነስተናል እንደማለት ነው። አርከፉነ የሚለው ቃል ማለት ነው። ወደ አረብኛው ስመልሳችሁ አረብኛው ባይዘወይ ከዚህ በኋላ አረብኛን አልጨምርላችሁ፣ ምክንያቱም እኔ ራሴ እየተማርኩት ስለሆነ ማለት ነው። ለማስተማር ሳይሆን አሁን ያቀረብኩት ለእንደዚሁ ስድስተኛ ቋንቋ እንደሚኖረኝ ስድስተኛ ቋንቋ እየተማርኩ እንደሆነ ለእኔ ራሴ ያስፈልገኛል ስለሚያስፈልገኝ ነው። ሉገተል አረቢ ዱማ ኪስራ የሚባሉ ነገሮችን የሚያስቀርም ቦታ አለ፣ የሚጨምርበትም ቦታ አለ። ልክ እንደ ቁርአን አጻጻፍ ቁርአን ላይ ሸዳ ፈትሃ ተብሎ ይጻፍበታል። ሐዲስ ላይ አንዳንድ ጊዜ ፈትሃ ምንም የለም በስድ ንባብ ሊያቀርበው ይችላል። ቁርአን ላይ ግን ፈትሃውም ኪስራውም ዱማውም ይጻፋል፣ ይጨመራል። ግን በቋንቋ ደረጃ ሲሆን ላይጨመር ሁሉ ይችላል። ለምሳሌ እዚህ ጋር አያችሁ አልሉገተ ሉ የምትለዋ ዱማ መሆን ነበረባት፣ ፈትሃ መኖር ነበረባት። ታ አለች። ስኩን ላም ላይ ስኩን መግባት ነበረበት። አራ ፈትሃ መሆን አለበት። ላይም ፈትሃ፣ አሪፍ ላይ እዚህ ጋርም አሊፍ ፈትሃ አራ አልዓረቢያ የሚለውን ይሄንን አጻጻፍ ራሱ በአረብኛ ካልተማረው የሰው ልጅ ምንም ሊያመጣው አይችልም ማለት ነው። እና ለምሳሌ አንደኛ 1 2 3 4 5 ብለን በአረቢ እዚህ ጋር ጽፈናል። ሁሉም አንድ ቁጥር ሁለት ቁጥር ተብሎ እስከ 5 ተሰጥቷቸዋል። እዚህ ጋር መርሐበን ይላል። አንድ ቁጥር ላይ መርሐበን ሄሎ እንደማለት ነው፣ ሰላም እንደማለት ነው። ሰላም ሄሎ እንደማለት ነው። መርሐበን እዚህ ጋር ከይፍ ሓሉክ ቅድም ያልኳቸው አይነት ነው። ከይፍ ሓሉክ እንዴት ናችሁ፣ እንዴት ነህ እንደማለት ነው። እንዴት ነህ ሓላ ሁኔታህ እንዴት ነው እንደማለት ነው። አሁን ለምሳሌ በሌላ ቋንቋ አከም ነገ ከሰኒ እንደ ኦሮምኛው ላይ እንዳልኩት አማንተኹ ሐልኹ ሐዋርዩ ከይፍ ሓሉክ ለምሳሌ የሚለውን ጤና ይስጥልኝ ደህና ናችሁ የሚለውን አያችሁ ከይፍ ሓሉክ ሊል ይችላል። ከይፍ ሓሉክ እሺ። ሶስተኛ አህለን ወሰህለን ይሄም ሰላምታ ነው። አህለን ወሰህለን ካለ ይሄም ሰላምታ ነው። ኖርማሊ ሄሎ ታዲያስ አህለን ወሰህለን እንደማለት ነው። ታዲያስ እንደማለት ነው። አህለን ወሰህለን እሺ። አራተኛው ማን ነው የሚለው ሰባሁል ኸይር ጉድ ሞርኒንግ እንደማለት ነው። እንደምን አደራችሁ እንደማለት ነው። ሰባሁል ኸይር ሱባህ ከሚለው ቃል ሶማሊኛም ይጠቀማል። ይሄንን ሰባህ የሚለው የጠዋት ማለት ነው። ሰባሁል ኸይር ጉድ ሞርኒንግ ሰባሁል ኸይር ሲል ማለት ነው። ሰባሁል ኸይር። አምስተኛው መሳኡል ኸይር አያችሁ፣ መሳኡል ኸይር እዚህ ጋር መሳኡል ኸይር ሰባሁል ኸይር መሳኡል ኸይር ይሄ ጉድ አፍተርኑን እንደማለት ነው። ጉድ ሞርኒንግ ይሄ ነው። ጉድ አፍተርኑን እንደማለት ነው። መሳኡል ኸይር መሳኡል ኸይር። ይሄኛው ግን ሰባሁል ኸይር ጉድ ሞርኒንግ ነው። ያኛው ደግሞ ጉድ አፍተርኑን ነው። መሳኡል ኸይር የከሰዓቱ ነው። ሰባሁል ኸይር የጠዋቱ ነው ማለት ነው። እና እነዚህ ሰላምታ በሰላምታነት ነው እንግዲህ አምስቱን እንደዚሁ ለምሳሌ ያመጣሁላችሁ እንጂ ይሄንን እኔ ራሴ እየተማርኩት ያለ ቋንቋ ስለሆነ ይሄኛውን ለማስተማሪያ አላመጣው። ምክንያቱም ብዙ ዝርዝር ነገሮችን ማወቅ ስላለብኝ በአረብኛው ላይ ማለት ነው። አምስቱን ግን ፐርፌክት አቀርብላችኋለሁ። በፈለጋችሁት መልኩ አምጡት። አምስቱን ቋንቋ ሐረሪ ለምትፈልጉም፣ ሶማሊኛ ለምትፈልጉም፣ ኦሮምኛ ለምትፈልጉም፣ አማርኛ ለምትፈልጉም፣ እንግሊዝኛ ለምትፈልጉም እኔ ዝግጁ ነኝ። የፈለጋችሁትን ነገር መጠየቅ ትችላላችሁ። እንግዲህ የዩቲዩብ ቻናሌ ቤተሰቦች እስካሁን ስላዳመጣችሁኝ በጣም አመሰግናለሁኝ። የምለቃቸው ቪዲዮዎች ቀድመው እንዲደርሷችሁ ሰብስክራይብ በማድረግና የደወል ምልክቷን ወይም ኖቲፊኬሽን ምልክቷን በመጫን ቤተሰብ ይሁኑ። እንግዲህ ለዛሬ ያቀረብኩላችሁ ዝግጅቴ ይሄንን ይመስላል። በሌላ ፕሮግራም ወይም በሌላ ዝግጅቴ እስከምንገናኝ ሰላማችሁ ይብዛ። የነገ ሰው ይበለን። ደህና ሁኑ።